የዛሬ እንግዳችን በኬንያ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ በቀጥታ መስመር ነው የሚገኙት። ከዚህ ሰዓት ጀምሮ እንግዲህ በርከት ያሉ ሀገራዊ ወቅታዊ ጉዳዮችን እያነሳን ቆይታ ነው የምናደርገው። እንግዲህ ለመከታተል ያመቻችሁ ዘንድ ክቡራን ተመልካቾቻችን፣ በተለይ ደግሞ በቅርቡ የአሜሪካ መንግስት የህወሓት ከፍተኛ አመራሮችን በተመለከተ የቪዛ ክልከላ የሰጠበት ሁኔታ ያለ እሱን የምናነሳ ነው የሚሆነው። ከዛ ባለፈ አሁንም ይሄ ቡድን የኤርትራናይዜሽን ኦፍ ትግራይ በሚል ኤርትራን ወደ ትግራይ የማምጣትና ትግራይን እንደ ኤርትራ የማድረግ አባዜዎች ውስጥ እንዳለ በተደጋጋሚ ይነሳል። እንደው ከልምዳቸው በተለይም ደግሞ የህወሓትን ምንነት ነጥረው ከሚያውቁ ሰዎች አንዱም እንደመሆናቸው አምባሳደር ከይሳ ጀምሮ በርከት ያሉ ሀሳቦችን እያነሱ ሌሎችን ጉዳዮችን አነሳለን። በነገራችን ላይ ክቡራን ተመልካቾቻችን አምባሳደር እንኳን ደህና መጡ። እንኳን ደህና ቆየ። በጣም ጥሩ። እንግዲህ ቀደም ሲል መግቢያ ላይ ብዙ ነገር አንስቻለሁ። ብዙ ነገር ነው የምናነሳው። እንደው እንደ መነሻ እንዲሆነን የመጀመሪያ ጉዳይ እንድናደርገው የፈለኩት በተለይ የፕሪቶሪያው ስምምነት ተከትሎ በትግራይ የሰላም አየር ለመተንፈስ የበቃው የትግራይ ህዝብ ብዙም ሳይቆይ ያለ ጦርነት መኖር ራስን በራስ እንደማጥፋት ነው ብሎ የሚያምነው ህወሓት ስምምነቱን በግላጭ ጥሷል። በተለይ በሀገሪቱ የግዛት አንድነትና ሉዓላዊነት ላይ እንዲሁም ደግሞ አንድ የመከላከያ ሰራዊትን ብቻ እውን ማድረግ ላይ ሌላም ደግሞ ያው የዲዲአር አተገባበርን በተመለከተ በከፍተኛ ሁናቴ ሲፈታተንና እንዳይተገበር እንቅስቃሴ ሲያደርግ የነበረ ቡድን እንደሆነ ሲገለጽ ቆይቷልና ከዚህ አንጻር እንደው የፕሪቶሪያው ስምምነት ምን ደረጃ ላይ ነው ያለው ማለት እንችላለን? ክቡር አምባሳደር፣ የፕሪቶሪያ ስምምነት ለኢትዮጵያ ከሆነ የሰላም ጮራ ያፈነጠቀ ስምምነት ነው የነበረው። ቲፒኤልኤፍ የፕሪቶሪያ ስምምነት እንዲፈረም ሁለት ተደራዳሪዎችን በሚልበት ጊዜ ሶስተኛውን ውጊያ ጀምሮ ነበርና በዛ በውጊያው ከፍተኛ የሆነ ጥቃት ስለደረሰበት በኤኒሚንስ ወይም ደግሞ በጣም በተፋጠነ ሁኔታ ይሄ ሲስፋየር እንዲደረግ ከዛ በኋላ ስምምነቱ እንዲቀጥል ከዚህ ከደብረጽዮን ግሩኛ የሆነ ጭቅጭቅ እንደነበረ አቶ ጌታቸው ረዳ በተለያየ ጊዜ ለሚዲያው ገልጸዋል። ፕሪቶሪያ ስምምነት በዋነኛነት በከፍተኛ ደረጃ የመንግስት ቢሆንም ቲፒኤልኤፍ ግን እኔን ከሞት ያድነኛል ብሎ በፍጥነት ይሄ የፕሪቶሪያ ስምምነት እንዲፈረም እነ አቶ ጌታቸው ረዳን ሲጨቀጭቅ እንደነበረ እሳቸው በተለያዩ ሚዲያዎች ኢንተርቪው ሲያደርጉ ሰምተናል። ስለዚህ የፕሪቶሪያ ስምምነት በዋነኛነት ቲፒኤልኤፍ ትክክለኛ ለሰላም የቆመ ቢሆን ኖሮ ለትግራይ ህዝብ፣ ለቀጠናውም በአጠቃላይ ለኢትዮጵያ ፍቱን መድኃኒት ነበርና ይሄ አልሆነም። ደረጃ በደረጃ በአቶ ጌታቸው ረዳ ላይ ሲደረግ የነበረው የኮንስፓይረሲ ስራ አቶ ጌታቸውን ከሳቸው የጊዜያዊ መንግስት ፕሬዚዳንትነት ለማንሳት ቆመውበታል። ክቡር ጠቅላይ ሚኒስትራችን እንዳሉት ጌታቸው ከተነሳ በኋላ ወደ ወረደ ይሁን አሉ። ወደ ወረደ ደግሞ ታደሰ ወረደ ማለት ነው፣ ጀነራል ታደሰ ወረደ። እሳቸው ከሆኑ በኋላም ጀነራል ታደሰ ወረደን እንደዚሁ አንስተው አንደኛ በፕሪቶሪያ ስምምነት በ2013 ይመስለኛል ያኔ ኮቪድ በነበረበት ሰዓት የሚደረገው የነበረው ምርጫ ትክክለኛና ህጋዊ ምርጫ እንዳልሆነ፣ በዛ ምርጫ የተመረጠ መንግስት ህገወጥ ምርጫ እንዳልሆነ ስምምነት ተደርሰው እንደ ህገወጥ እንደሆነ ተስማምቶ ነበር። ሁለተኛ በዚሁ በተመረጠ መንግስት የተመሰረተው መንግስታዊ ስርዓትም የክልላዊ መንግስታዊ ስርዓትም ህገወጥ ነው በሚል እሱ እንደሚፈርስ ስምምነት ተደርጎ ጊዜያዊ መንግስት ወይም ደግሞ የሽግግር መንግስት በትግራይ ተመስርቶ ነበርና ያኛው ትግራይ ህዝብም ለኢትዮጵያም ለሁሉም ሰላምን አምጥቶ ነበር። ምክንያቱም በጠመንጃ አፈሙዝ የሚሆን ነገር ዞሮ ዞሮ በጠመንጃ አፈሙዝ ምላሽ ስለሚያገኝ ሰላማዊ የሆነ ሁኔታ የለምና የሰው ህይወትን ይበላል፣ ንብረትን ያወድማል፣ ሌሎች ነገሮችንም አደጋ ያመጣል ማለት ነው።
ወያኔ ይህንን ጉዳይ የራሱን ህይወት ለማትረፍ የፕሪቶሪያ ስምምነትን በፍጥነት እንዲፈረም አደረገ እንጂ በመሰረቱ የፕሪቶሪያ ስምምነትን አልተቀበለም። ስለዚህ ያን ያልተቀበለውን ስምምነት ህገወጥ በሆነ ምርጫ የተቋቋመው መንግስት ጊዜው ያለፈበት መንግስት መልሶ በማቋቋም መፈንቅለ መንግስት ይሁን መፈንቅለ ጊዜያዊ አስተዳደር አድርጎ በደብረጽዮን የሚመራው ህገወጥ የቲፒኤልኤፍ ሃርድኮር ወደ ስልጣኑ መጥተዋል። አሁን በትግራይ ውስጥ ይሄ የመንግስት ዲክለር ያደረገው አይደለም ወይም በግልጽ የተናገረው ነገር አይደለም። የፕሪቶሪያ ስምምነት የሚባለው ነገር ወደ ቦታው እንዲመለስ ስራ ይሰራል እንጂ በመሰረቱ የፕሪቶሪያ ስምምነት አሁን በትግራይ ውስጥ እየተተገበረ ነው የሚል አይነት አቋም የለኝም። እኔ ፐርሰናሊ የማየው ነገር ይሄ ነው። ስለዚህ ይህን ካልን አይቀር አምባሳደር፣ በተለይ ከ1960ዎቹ አስተሳሰብ ያልወጣው ይኸው ቡድን የፈርዖን ቀንበር ተሸካሚነቱን በግላጭ ያሳየበት ተራማጅ ጦርነትና እልቂት እንጂ ተራማጅ ሀሳብ የሌላቸው በጽናትና በለውጥ ያለችን ሀገር በነውጥ እናሸንፋለን ይሉ ዜሮ ድምር ስብስብ ፖለቲከኞች ጽምዶ ፈጥረናል እያሉ የመጡበት ሁኔታዎች ነው ያሉት። ክቡር ጀነራል፣ እንደው ጽምዶ ምንድን ነው? ለምንና መቼ ነው እየሆነ ያለው ይሄ ጽምዶ የሚባለው ነገር የሚለው ነገር እስኪ እናንሳ። ጽምዶ የሚባለው የትግርኛ በአማርኛው ቃንጃ ነው እና ጽምዶ የሚባለው ሊትራሊ ምን ማለት ነው የሚለውን ነገር ቋንቋችንን ትርጉም ለመስጠት ጽምዶ ሁለት ሰዎች ለብቻቸው ማድረግ የማይችሉትን ነገር ተቀናጅተው በጋራ ያላቸውን ሀብት ይሁን አቅም ይሁን አዋተው አቺቭ የሚያደርጉትን ዓላማ ለማሳካት በጋራ የሚያደርጉት ነገር ነው ማለት ነው። ይህንን በጥሩ ምሳሌ ለመግለጽ በሀገራችን የሚታወቅ ለምሳሌ ያክል እቁብ አለ። እቁብን ውስጥ የእቁቡ ዋጋ ወይም አንድ ዕጣ 100 ብር ቢሆን አንድ ሰው በሳምንት 50 ብር ማዋጣት የሚችል ከሆነ ከዛ በላይ ማይችል 100 ብር ማዋጣት ማይችል ከሆነ ሌላም እንደዚሁ 50 ብር ማዋጣት እንጂ 100 ብር ማዋጣት ማይችል ሁለቱ በጋራ የሆኑና 50-50 አዋጥተው በቃንጃ ያንን እቁብ ይገባሉ። የራሳቸውን 50-50 አጣምረው ማለት ነው። ከዛ ውጪ በሀገራችን ባለ የእርሻ ሁኔታ ደግሞ ሁለት ገበሬዎች አንዳንድ በሬ ያላቸው እነዛ ሁለቱን በሬዎች በጋራ ወደ ጋራ በማምጣት አንድ ጥማድ በሬ በማድረግ አጣምረው በቃንጃ ያንን እርሻ አንድ ወቅት ላይ የአንዱን በሬ ባለቤት እርሻ ያርሳሉ፣ በሌላ ጊዜ ደግሞ የሌላውን በሬ ባለቤት እርሻ ያርሳሉ። ጽምዶ የሚባለው የትግርኛ ቋንቋ ያው ቋንቋ ነው፣ ቃል ነው። ቃሉ ደግሞ አተገባበሩ ይሄ ነው። ይሄንን አሁን በኢትዮጵያ የፖለቲካ ሁኔታ የኢትዮጵያ አሁን ጽምዶ ብሎ የሚመሰረቱት ወያኔና ሻዕቢያ ምንድን ነው? ምን አተው ነው? ምን ጎሏቸው ነው እነሱ ጽምዶን የፈጠሩ የሚል ነገር ማየት ተገቢ ነው የሚሆነው። ወያኔ ለብቻው፣ ሻዕቢያም ለብቻው፣ ምናልባትም ሁለቱም በጋራ ሆነው የኢትዮጵያ መንግስትን ችግር ውስጥ ለመክተት ቢፈልጉ አይችሉም። ለማንኛውም ግን ሁለቱም የኢትዮጵያ መንግስትን ለብቻ የሆነ ወታደራዊ ሁኔታም ይሁን ሌሎች ነገሮችን በመፍጠር መንግስትን የመቀየር ይሁን ኢትዮጵያን የመበተን ባር መበተን ያን መፈጸም ስለማይችሉ መጣመር አስፈላጊ ሆነ። ሁለት የተለያየ አስተሳሰብ ያላቸው ናቸው ጽምዶን የፈጠሩት። ቅድም ያልኩ ሁለት ተመሳሳይ የሆነ አስተሳሰብ ያላቸው ጽምዶን የሚፈጥሩት በእቁቡም በእርሻውም ነግሬሃለሁና አሁን በኤርትራ መንግስት እና በወያኔ መካከል የተለያየ ሀሳብ ይዞ ነው ይሄንን ጽምዶ የፈጠሩት።
የወያኔ ጽምዶን የመፍጠር ፍላጎት ከፍተኛ የሆነ ሰራዊት ይዘው ደብረሲና በደረሱበት ሰዓት ደብረሲና ለመድረስ ይሄን አስታውሳለሁ፣ አርጀባቸው ከቆቦ እስከ ደብረሲና። ከዛ በተረፈ እንደገና ከደብረሲና ደግሞ ተመክተው ስንመልሳቸው ቆቦ ለመድረስ 13 ቀን ነው የፈጀባቸው። ስለዚህ አሁን ወያኔ የኢትዮጵያ ፌዴራል መንግስትን መቋቋም አይችልም ብቻውን። ምክንያቱም መጀመሪያውኑ ጦርነቱ ሲጀምር የፌዴራል መንግስቱን በተለያዩ የሱፐር ኢጎ ወይም ደግሞ የእነሱን አቅም በሚገባ እንደ ወታደር ገምግሞ ሳይሆን አዲስ የተመሰረተ መንግስት ስለ በቀላሉ ልንጥለው እንችላለን ብለን ነው ያን ሁሉ ጦርነት አውጆ የሰሜን እዝን በተኙበት አርደው ከዛ በኋላ የጀመሩት። ከአላማጣ እስከ ደብረሲና ድረስ እንደ ረጅም ዘንዶ ተደርጎ ከደጀናቸው መጨረሻ ላይ ተመትተው ወጥተዋል። ወያኔ ከዚህ በኋላ የኢትዮጵያ መንግስትን የፌዴራል መንግስቱን መገዳደር አይችልም በምንም መልኩ። በዚህ መሰረት እኛ እነሱ እንደሚሉት ወያኔ እንደሚለው ማለት ነው አሁን የዚህ የፕሪቶሪያ ስምምነቱን መሳሪያ ማስከበር፣ በዲዲአር ሰራዊቱበት መመለስ፣ ጊዜያዊ መንግስት ማድረግ፣ ከዛ በኋላ ከተለያዩ ቆይታ በኋላ ምርጫ ተደርጎ መንግስት መመስረት የሚባለውን ነገር አሁን እንደገና ወያኔ ወደ ሲና ለመድረስ በሚገሰግስበት ጊዜ አንድ ያላስታወሰው ነገር ማንም በስልጣን ያለ የኢትዮጵያ መንግስት ወያኔን ከስልጣን ወይም ኢህአዴግ የሚባለውን ከስልጣን ያባረረ የለም። መላ የኢትዮጵያ ህዝብ በተለይም በኦሮሚያ ውስጥ የተጀመረው ህዝባዊ ንቅናቄ ነው ወያኔን ከስልጣን ያባረረው። ስለዚህ ይሄ ከስልጣን የተነሳው የወያኔ ሃርድኮር ወደ ስልጣን ለመመለስ ይሁን አዲስ አበባ ለመግባት ደብረሲና ደርሰዋል፣ ግን አልቻለም፣ ተመለሰ። ቢገባም ደብረሲና የሚቆይ አይደለም፣ ተመሳሳይ ነገር ስለሚገጥመው ማለት ነው። ስለዚህ ወያኔ ራሱን ለማትረፍና ህይወቱን ለማራዘም ጽምዶ መፈለግ አለበት። ከደብረሲና ከተመለሰ በኋላ ጽምዶ ደግሞ ከኤርትራ መንግስት ጋር ስምምነት መፍጠር ነው። በሌላ በኩል የኤርትራ መንግስት ደግሞ በመሰረቱ ከኢትዮጵያ መንግስት ጋር ግጭትን የፈጠረው ለምንድን ነው? የፕሪቶሪያ ስምምነት የፈጠራችሁት ወያኔ ማጥፋት ነበረባችሁ የሚል አቋም ስለነበረው መሰረት ከኢትዮጵያ ጋር ተኳረፈ። አሁን ከቲፒኤልኤፍ ጋር ጽምዶን በሚፈጥርበት ጊዜ ወይም ቃንጃ በሚፈጥርበት ጊዜ የእሱ ዓላማ የፕሪቶሪያ ስምምነትን ማፍረስ ነው። የፕሪቶሪያ ስምምነት ከፈረሰ በኋላ ሁለቱም በጋራ የሚያደርጉት ነገር የኢትዮጵያ መንግስት የተረጋጋ ለልማት የሚንቀሳቀስ እና የተረጋጋ ሰላም በኢትዮጵያ እንዳይኖር የሚያደርጉ ናቸው። ከተለያየ ፍላጎት ይነሱና የኢትዮጵያ መንግስትን የመረበሽ ተግባር ውስጥ ይገባሉ ማለት ነው። የኤርትራ መንግስት የፕሪቶሪያ ስምምነትን የማፍረስ ብቻ አይደለም። ሁለተኛ ሌላው ስጋቱ ምንድን ነው? የኢትዮጵያ መንግስት የባህር በር ፍላጎት ስላለው በዚህ የባህር በር ፍላጎትም የተለያዩ አይነት ነገሮችን ሊያደርግብኝ ይችላል በሚል የግራንድ በአፋር ዞንን በማድረግ ማቆየት ይፈልጋል እና ከዚህ ወደ ይሄንን ጽምዶ መፍጠር አስፈላጊ ሆነ። እዚህ ጽምዶ ውስጥ ሁለቱ ብቻ ነው ያሉት፣ ሁለቱ መስራቾች ናቸው እንጂ መናጆ አሉ ብዙ ፋይዳ የሌላቸው አክት ማይፈጥሩ የገቡ የአገር ውስጥ ባንዳዎች አሉ። አንዱ የዚህ አማራ ክልል ያለ ጽንፈኛ ነው፣ ሁለት ደግሞ ኦነግ ሸኔ ነው። ስለዚህ እነዚህ ብዙ ፋይዳ የሚፈጥሩና በኢትዮጵያ መንግስት ላይ ኢምፓክት የሚፈጥሩ አለመሆናቸውን ያው በምርጫው በሚገባ አይተናልና እነዚህ ጽምዶ ውስጥ ቢገቡ ምንም የሚፈጥሩት ትልቅ ነገር የለም። ግን ደግሞ ጠላት ስለሆነ በሚገባ አንድ መድበትና እነሱን ጨምረዋል።
በሌላ መንገድ ደግሞ በዚህ በጽምዶ የተካተቱት የሱዳን መንግስትም ጽምዶ ውስጥ ገብተዋል። ያው በአደባባይ የተገለጸ ነገር ስለሆነ ማለት ነው። የሱዳን መንግስት ከኢትዮጵያ ጋር ናሽናል ኢንትረስቱን አላጣም። ኢትዮጵያ ለሱዳን እጅግ በጣም ታማኝ መንግስት እንጂ የሱዳን መንግስትን የሚከዳ አይደለም። ነገር ግን የሱዳን መንግስት ክህደት ፈጽመዋል። እሱ በፈጸመው ክህደት እንደገና የኢትዮጵያ መንግስትን ለመውጋት ጽምዶ ገባ። አሁን ጽምዶ በምንልበት ጊዜ እነዚህ መናጆዎች የሆኑ ዋነኞቹ በጋራ የቆሙ ቢሆኑም የእያንዳንዳቸው ካራክተርን ወይም ባህሪን የገለጽን ቢሆንም ኤርትራ በኩል የኢሳያስ አፈወርቂ መንግስትን ካራክተር መግለጽ አስፈላጊ ነው። በዚህ በጽምዶ ውስጥ ማለት ነው። የኤርትራ መንግስት መንግስታዊ መርሰነሪ ነው። ራሱን ኢትዮጵያን ለመረበሽ ያዘጋጀ መርሰነሪ ነው። አገሩን የሚያለማ ሳይሆን እንደ መንግስት የሚታይ ሳይሆን አንድ ባህሪው መጥፎ የሆነ በተለያዩ ሱሶች የተጠመደ ሰፈር የሚረብሽ አይነት ጎረምሳ መንግስት ነው። ስለዚህ ይሄ መንግስት ራሱን ለመንግስታዊ መርሰነሪ ያዘጋጀ ነው። በዚህ መሰረት የሚገዛው አለ። የፈርዖን ልጆች ይገዙታል። ምናልባትም ሁላችንም እንደምናውቀው ራሱ ኢሳያስ አፈወርቂ ፕሬዚደንቱ ማለት ነው በአንድ ወቅት ላይ ኤርትራ ነፃነቷን እንዳገኘች ኮታንኮት የግብፅ መንግስት እኛን የሚረዳን ነፃነታችንን ለማግኘት አይደለም። የግብፅ መንግስት እኛን ሲረዳ የነበረው ኢትዮጵያን ቅሳነት መረጋጋትም ማለት ነው ለማሳጣት ተብሎ ነበረ እኛ ሲረዱ የነበሩት ብሎ ራሱ ገልጿል። አሁንም ከኋላ ያሉት ፈርዖኖች ይሄንኑ ነው የኤርትራን መንግስት መርሰነሪ ባህሪ በማወቅ ገዝተውት የሚፈለገውን ገንዘብ በመመደብ የዚህኑ ኢትዮጵያን እንዳትረጋጋ የማድረግ ተግባር የሚፈጽሙት። ኢትዮጵያን እንዳትረጋጋ የማድረጉ ጉዳይ የፈለገ ያክል ቢሄድ ኢትዮጵያን ግን ማፍረስና መበተን አይችሉም። ምክንያቱም ኢትዮጵያ የተመሰረተችው በህዝቦቿ መዋሰብና መጋመድ ስለሆነ ማለት ነው። ስለዚህ ጽምዶ የሚባለው ነገር ሊትራሊ ትርጉሙ ይሄ ነው። ከዛ በተረፈ አሁን በጽምዶ የገቡ ሰዎች የኢትዮጵያን ጥንካሬ፣ የኢትዮጵያ መንግስት አሁን የሚሄድበት መንገድ የዚህ የፈርዖኖችን ፍላጎት ችግር ውስጥ ይከታል ከሚል አኳያ ተነስተው ችግር ሊፈጥሩብን ሞክረዋል ማለት ነው። ይሄ ችግር ሊፈጥሩብን የሚያደርጉት ነገር ሊቀጥል ይችላል። በአጠቃላይ በዚህ በጽምዶ ላይ ያለኝ ሀሳብ ይሄ ነው። በጣም ጥሩ አምባሳደር። እንግዲህ ይህ ቡድን ሌላው ቢቀር በመከላከያ ሰራዊት የፈጸመው ክህደትና በተለይ ደግሞ በማይካድራ የፈጸመው ግፍ ከአእምሮ በላይ እንደሆነ ይታወቃል። ያው እርሶም በወቅቱ ስለነበሩበት ማለት ነው። እንግዲህ ይህ ሳይበቃው ወደ ተመሰረተበት ማንነቱና ለዚህ ያበቃው የሴራ ፖለቲካ አካል የሆነ ህገወጥ አዋጅ አውጥቶ የትግራይ ህዝብን ለማስጨረስ የሚያስችለው ሰነድ አዘጋጅቶ ወደ ትግበራ ገብቻለሁ እያለ የመጣበት ሁኔታ ያለ እንግዲህ አምባሳደር እንደሚያውቁትም እንደሚሰሙትም ማለት ነው። አንዳንዶቹ ቀድሞ ማለት ነው ይሄ አዋጅ ከመውጣቱ በፊት የክስ መዝገብ አዘጋጅቶላቸው ተጠያቂ ለማድረግ ዝግጅት እያደረገ እንደነበረ በተለይ ደግሞ በዚህ ሙያ ላይ የተሰማሩ አንዳንድ የህግ ሰዎችና ሙያተኞች ከዛው ከስፍራ የላኩልን መረጃ ያመለክታልና እንደው እናቶችን እያሰረ ወጣቶችን እያፈሰ ያለበት ሁኔታ እንዳለም አሁን እየተሰማ የመጣበት ሁኔታ ያለና አምባሳደር አሁን አወጣሁት የሚለው አዋጅና ህወሓት ምንና ምን ናቸው? አዋጅ ማውጣት ለምን የሚለው ነገር እስኪ እንየው አምባሳደር። በጣም የሚገርም ነው። የሚገርመው ምንድን ነው የወያኔ ባህሪውን በግልጽ ማውጣቱ አይደለም የሚገርመው። አንድ የገረመኝ ነገር ምንድን ነው እነዚህ ሰዎች
እፍረት የሚባል ነገር የላቸውም። መርህ የሚባል ነገር የላቸውም ሃርድኮሩ። ስለዚህ እያንዳንዱ የሚያደርጉት ነገር ለራሳቸው የሚያሳምናቸውና ከዛ በላይ ደግሞ ደስታን የሚሰጣቸው ነገር ለህዝቡም ለዓለም ማህበረሰብም ደስታና እምነትን ይፈጥራል የሚሉትን ነገር ነው ወደ አደባባይ የሚያወጡት። አንዳንድ ጥያቄዎች ላንሳና ወደፊት በጽሁፍም በተለያዩ ነገሮችም እንመልሳለን። ለምሳሌ ወያኔ በ1967 ዓ.ም ደርግ ደግሞ በ1966 ዓ.ም ወደ ስልጣን መጥተዋል። ኃይለሥላሴ በ1967 ዓ.ም መስከረም 2 ቀን ነው ከስልጣን የወረዱት እና ቲፒኤልኤፍ ደግሞ በ1967 ዓ.ም ህዳር 11 ቀን በደደቢት ትግል ጀመሩ። ምንድን ነው ትግሉ? ምንም መሰረት ያደረገ ኃይለሥላሴ እንደ ፊውዳል ስርዓት ወርደዋል እና በዛ በፊት ለምንድን ነው ፈጥነው ወደ በረሃ የገቡት? ምንድን ነው ምክንያቱ? ይህ መመለስ አለበት። የትግራይ ህዝብን ከሌላው ጭቆና ነፃ ለማድረግ አይደለም። ይሄት ነው የሚለውን ነገር ወደፊት በደንብ አድርገን ተመራምረን ሌሎች ነገሮችን ማስረጃ በጽሁፍ እናቀርባለን። አንዱ ይሄ ነው። ሁለተኛ ነገር ወያኔ በባህሪው እንግዲህ ወያኔ በምልበት ጊዜ ስድብ አይደለም። የራሳቸው ወያኔ ሓርነት ትግራይ ይባላል። ከዛ በተረፈ ኤልኤፍ ይባላል፣ ትግራይ ሊበሬሽን ፍሮንት። ስለዚህ በዓለም የፖለቲካ ፓርቲ ስም ያለው ቲፒኤልኤፍ ብቻ ነው፣ ወያኔ ብቻ ነው። በአማርኛ ትህነግ ይባላል። ስለዚህ ይሄን ስታይ 3 ስም ነው ያለው እና ወያኔ የሚለው ነገርም እነሱም ስማቸው ስለሆነ በዚህ መሰረት ወያኔ እያልኩ በአጭሩ እሄዳለሁ። እና እነዚህ ሰዎች በባህሪያቸው ገለው ያለቅሳሉ፣ ሰርቀው ሌባ ይፈልጋሉ፣ ዋሽተው ውሸታምን የሚፈልጉ ሰዎች ናቸው። ዛሬ ገለጹት ወይም ደግሞ ያወጁት የነጋሪት ጋዜጣ የሚባለው ምናልባት 67 ዓመተ ምህረት ዋና 66 ዓመተ ምህረት የተወሰኑ ወራቶችን ቆይቶ ደርግ ስልጣን በወጣበት ጊዜ መሰብሰብ፣ አጀት፣ መቃወም፣ ሰላማዊ ሰልፍ ማድረግ የመሳሰሉት ነገር አውጆ ነበረ። ዴሞክራሲ የሚባሉት የዴሞክራሲ አንዱ ምሰሶ ስለሆነ ማለት ነው። ወያኔ ወደ ስልጣን በመጣበት ጊዜ ይሄንን ደርግ የያዘውን ባህሪን ይዞ መጥቶ ግን ደግሞ ችግር ካልፈጠረበት የሚደራጁ የፖለቲካ ፓርቲዎች አጃቢዎቹ ናቸውና ምንም የሚያደርጉት ነገር የለም በሚል ተቀብሏቸዋል። ከዚህ አኳያ አንድ ታሪክ የማይረሳው በዛን ወቅት ላይ በስብሰባው የተሳተፉ ሰዎች ወይም ደግሞ ካድሬዎች የሚመሰክሩት በ1989 ይሁን እንደዚህ አካባቢ በትክክል ማላስታውሰው ታጠቅ ላይ ካድሬ ኮርስ ነበረ። በዛ በካድሬ ኮርስ አንድ ጥያቄ ቀረበላቸው ለካድሬዎቹ። የፖለቲካ ፓርቲዎች አሁን ኢትዮጵያ ውስጥ ያሉት የፖለቲካ ፓርቲዎች በምርጫ ቢያሸንፉ ስልጣን እናስረክባለን ወይስ አናስረክብ የሚል ጥያቄ ተነሳላቸው። ከዛ በኋላ ይሄን ሄዳችሁ በግሩፕ ተወያዩበት ተብሎ ሁሉም በቡድን ሲወያይበት ገሚሶቹ በፍጹም አያሸንፉም፣ የሚያሸንፉ ከሆነም የአጭበርብሮ ነው የሚል መጣ። ሌሎች ደግሞ አያሸንፉም ተባለ። ገሚሱ ደግሞ ካሸነፉ ስልጣን እናስረክባለን ብሎ ወደ መድረኩ ይመለሱና መድረኩን ሲመሩ የነበሩ ሰዎች አውቃቸዋለሁ፣ ስማቸውን አሁን አላነሳም። እነሱም እንደኔ ምስክር የሆኑ ማለት ነው፣ ትላልቅ የድርጅት መሪዎች ናቸውና ደን ከዛ በኋላ የተመለሰላቸው መልስ ምንድን ነው? እነዚህ የፖለቲካ ፓርቲዎች ከምዕራባውያን ጋር የሚገናኙ በመሆናቸው ኢትዮጵያን የሚበትኑ ስለሆነ ሲያሸንፉ ቢውሉ ስልጣን አናስረክብም ተብሎ ነው ለካድሬው ስልጠና የተሰጠው በዛን ወቅት ላይ። ስለዚህ ይሄን አውቃችሁ ነው መስራት ያለባችሁ ነው የተባለው። ወያኔ ደግሞ በዛን ጊዜ የኢህአዴግ ፒላር ነው የነበረው። ዋናው ቀላሽ ፓርቲ ቲፒኤልኤፍ ነው የነበረው እና ቲፒኤልኤፍ ገና ከመጀመሪያው ነው አንድ ዴሞክራት የሆነ ዲክታተር ገሚሱን ከምዕራብ ከቀኝ ዘመም
አይዲዮሎጂ ያመጣ ገሚሱን ደግሞ ከምዕራባውያን አምጥቶ የኢትዮጵያን ህዝብ የሚያጭበረብርበትና ለ27 ዓመት በስልጣን ላይ እንዲቆይ ያደረገው አሳሰብ ነው። አሁን ያወጀው አዋጅ ሌላ ነገር የለውም፣ ከዛ ባህሪው የተነሳ ነው። ወያኔ ዴሞክራት ቢሆን ኖሮ የኤርትራ መንግስት በ1991 በፈረንጆች ወደ ስልጣን ከመጣ በኋላ የሳዋ ስልጠናን ለማውጣት 17 ፔጅ ያለው የዚህ አይነት አዋጅ አውጥተዋል። ይህን አዋጅ ያወጣ የኤርትራ መንግስት ከባህሪ ነው የሚነሳው። የኤርትራ መንግስት ድሮንም ምንድነው ቲፒኤልኤፍ ወይም ደግሞ ህዝባዊ ግንባር ሲመሰረትም ከአማ ነው የተመሰረተው፣ ከኢኤልኤፍ ነው የተመሰረተው። ከኢኤልኤፍ ሲመሰረትም እንዲሁ በእኛ በ2013 ዓመተ ምህረት ወይም ደግሞ ጥቅምት 24 ቀን ሰሜን ዕዝ እንደታረደው ኢሳያስ የሚመራው ህዝባዊ ኃይልታት የሚባል ኢሳያስ በኢኤልኤፍ ውስጥ እዛው እያለ ምክትል ነው የነበረው። እሱ ያቋቋመው ድርጅትን ይሄ ህዝባዊ ግንባር ሓርነት ኤርትራ የሚባለውን ህዝባዊ ኃይልታት ብሎ እዛ ፈጥሮ አብሮ ይሄንን የማይቀበሉ የአማ ወይም ደግሞ የኢኤልኤፍ ሰዎችን አብሮ ተኝቶ ፈጅቶ ነው ይሄን ድርጅት የፈጠረውና ስለዚህ ይሄ 17 ገጽ ያለው ስልጣን ከያዘ በኋላ መላውን የኤርትራን ወጣቶች ወደሚፈልገው ውትድርና በማስገባት ኢትዮጵያም ይሁን የሚፈልገውን ሀገር ከቻለ በወረራ ካልቻለ ደግሞ በኮንትሮባንድ በተረፈ ደግሞ እንደ ማፊያ የሚያሰማራቸው ኃይሎች አሉት። በዚህ አካባቢውንና በዓለም ላይ ኢምፓክት የፈለገ ነበረና እሱ ይሄ 17 ገጽ ያለውን አዋጅ ቢያውጅ የሚገርም ነገር አይደለም። አሁን እዚህ መጥቶ ቲፒኤልኤፍ አብዮታዊ ዲሞክራሲ ብሎ በአብዮታዊ ዲሞክራሲ የፖለቲካል አይዲዮሎጂ ሞቼ እገኛለሁ ይሄንን አልጥልም ያለ ዛሬ ጭራው ቆራጣ ዲክታተርና ፋሺስት ሆነዋል። ለነገሩ ምንድነው ወደፊት በደንብ አድርገን የምንዘረዝረው በትግራይ ውስጥ ፋሺዝም ነው አሁን ዲቨሎፕ እያደረገ ያለው። ዲክታተር መንግስት ፋሺዝም ነው። ምክንያቱም ህዝብ እንዴት አድርገው የተለየ ባህሪ እንዳለውና ከመላው የኢትዮጵያ ህዝብ የተለየ ከዓለምም የተለየ በወታደራም የተለየ በፖለቲካም የተለየ በኢኮኖሚም የተለየ አድርገው በዚህ አይነት መንገድ ይቀሰ ይሄ የሂትለር የፕሮፓጋንዳ ባህሪ ነው። ይሄ ብሔረተኞች አንድ ዴሞክራት በሚሆኑበት ጊዜ የሚያሳዩት የፋሺዝም ካራክተር ስለሆነ ቲፒኤልኤፍን አምጥቷል። ስለዚህ አሁን ወደ ትክክለኛው ባህሪ ነው የገባው። አንድ ዴሞክራት ዲክታተርና ከዲክታተር ፋሺስት ግሩፕ ሆነዋል፣ በግልጽ ለመግለጽ ማለት ነው። ስለዚህ ድርጅቱን የሚመሩት ነፍሰ ገዳዮች ናቸው፣ ሌቦች ናቸው፣ ዘራፊዎች ናቸው። ወያኔ ማነው ስሙ ሻዕቢያ ደግሞ እነዚህን ሰዎች ይፈልጋቸዋል። ምክንያቱም እሱ መርሰነሪ ነው። ከፈርዖኖች የወሰደው ተልእኮ አለ። ይህን ተልእኮ ተግባራዊ ለማድረግ እና ትግራይን ባፋር ዞን ለማድረግ እነዚህ ሰዎች የፌዴራል መንግስቱን ጉልበት ኖራቸውም አይኖራቸውም ችግር ይፈጥራሉ የሚባሉትን ክልል ያሉትን ጸረ ህዝቦችን በማሰን መንገድ ይሄዳሉ። ስለዚህ የፕሪቶሪያ ስምምነት ሌሎችም ያልካቸው ነገሮችን እኔ በዚህ አይነት መንገድ ነው። በጣም ጥሩ። ምናልባት ክቡር ጀነራል ማማ አኸዛ ያውቋቸው ይሆናል። በተለይ ከሰሞኑ በጣም ትልቅ አጀንዳ የነበሩ ናቸው፣ በተለይ በማህበራዊ ትስስር ገጾች ማለት ነው። እንግዲህ እኚህ እናት ቡድኑን እየተመለከተ ከተናገሩት የተወሰነች ሀሳብ እንደው ላሰማዎትና ከዛ በኋላ በዛ ጉዳይ ላይ ሀሳብ እንዲሰጡበት እፈልጋለሁ። ምክንያቱም በጣም የሚጠበቅና ምናልባትም ደግሞ አብዛኛው የትግራይ ህዝብ አይኑ እንዲገልጥ ያደረገ ንግግር ስላደረጉ ማለት ነው። እስኪ እሱን ተከታትለን እንምጣ። ገብረ ክርስቶስ ድዩስ ገብረ ሸይጣን ድዩስ እንታይ ጉዱ ምን ይባሃል ስም ኮኒ ገዝኡ ኾነ ይባሃል ኳዕ መቀለና አልወለድ ዘመደለ ይኾን አብየት ኳዕ ገዛ ለሰርሐ ይኾነ መቀለ አብየት 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 ጾል ዳመ ካበረኹ ከምሕላው ከሓደ ሃፍታም ዳ ወፂተ ለኾን እይመላልዓሰ ኳዕ ኸዚ ዝማድለ ይህልይዎ ኳዕ ኸዛዚ አይል መርሕሎ እንኳዕ ኸዚ ብብርጭቆ ሰሪሕ ሒጂ ኾነ ገዝኡ አብየት አታምኸርዎ አታልቡላ ይኸይሉ ብመስተደ ኾን ተሰዊር ይኾን አታሰብ ድዩ
قاني ندخل وصي يخون كبحري دخل أنا قريب من إني نهز تقرأ لي يستوعب أنا دمي مني فري هذي هاي خلينا نكون تخارين ده يخون سرها من عيني اللي هذا وريد يخون قلعة ما يلي فلت يخون السراسيرو حفيق يخون قلعة مريم دخون لا سويت سحيق عاد يخون حذاء وليد وارد يخون عبد هاكي من زي يسرح ولا عال ولده أي سرحي لي ولده أيوه نخون بأي لولده أي سرحي نقري مني ولا عاد السراسر عابا ماما لبس يولي تغلال اللي تقرأي للعل سوي يولي شنطاري قانين يجوا كبحر وصيو ودينا يونيرنا قانين نيرمو زيو ندرتم معي أبحري لسحو تمارا ميرم هما خالب بامات لا براد يوم اللي سووا ما كأول خن حد دخن طريفي خن ويك حويد الله ويك علالا ويك عصيبة كاكي خن طيرة أجان أنتوا ودينا يونيرنا أنا بقانقع هذا كان عصيبة سيوون ودو يوون قال حد قانين ويك هتسلمون نبر حد قانين ده مش عارف ودي ونيرمو أو في دور يلي تويله تنسات أجان أنت نيرمو وز بحر ما يلو تويله مسك يخون يلتر أنا بسمع لولد الخبده ودي لمهرة لمرقة معي أيوة كأنه እንግዲህ ጀነራል የማማ ከዛ አሁን ላይ ይህን በማለታቸው እንግዲህ ለእስር እንደተዳረጉ ነው ያለኝ መረጃ ምናልባት ተፈቷል የሚል ነገር ሰምቻለሁ እውነት ለመናገር ግን ያው ቲፒኤልኤፍ እንደዚህ አይነት ባህሪ ስላለው ሲጠየቅ አንዳንድ የሚሰጣቸው መልሶች የተዛቡና አንዳንዶቹም ከሀቅ ያራቁ እንደሆነ ይታወቃል በባህሪው እንደዚህ አይነት ባህሪ ስላለው ማለት ነው ከዛ አንፃር እንደው ማማ ከዛ ንግግራቸውን እንዴት አዩ ጋኒን ነው ያሉት እውነት ለመናገር ጋኒን የሚል ስያሜን የሰጡትና እንደው ንግግራቸውን እንዴት ረዱት አምባሳደር የተጋዳላይት አኻዛ ነው የምላቸው እኛ ታጋይ የነበረች እናትና ትልቅ እድሜዋ 70 ምናምን ደርሰዋል ስለ ቲፒኤልኤፍ ከአኻዛ በላይ ማንም ሊናገር የሚችል ሰው የለም ስለዚህ ቲፒኤልኤፍ ለምሳሌ እዛ በትግርኛ የተናገሩት ነገር ውስጥ ድሮ ሲነገር የጀነት አለ ከዛ በኋላ ደግሞ ሲኦል አለ ከሲኦል አምልጦ የመጥዎች በእንደርታ ውስጥ ነበሩና ከዛ አጥፍተን ወደ ቦታቸው መልሰናል ይባል ነበር አሁን ምናልባት አንዳንዱ ከዛ የቀረ ይሆናል ለዚህ ነው እነዚህ ሰይጣኖች ትግሬ የሚያስጨንቋት ነው ያሉት አንተ እንደምታስታውሰው ሰሜን እዝ ተጠቅቶ አንድ የፕሬስ ኮንፈረንስ ሰጥቼ ነበርና እኔ ያን ጊዜ ያልኩት ነገር ምንድነው እነዚህ ሰዎች ከሲኦል አምልጦ የመጡ ስለሆኑ በምድር ላይ መኖር ሊፈቀድላቸው አይገባም ወደ ሲኦል መሄድ አለባቸው እኛ ደግሞ እዚህ ምድር ላይ እንዲኖሩ ልንፈቅድላቸው አይገባም ነበር ያልኩትና ከኔ በላይ እሳቸው በተጨባጭ ምስክር ሆነዋል የቲፒኤልኤፍ ይሄ ሃርድ እንግዲህ ሃርድ ኮሩ የምንለው ደብረጽዮንና በደብረጽዮን አካባቢ ያሉና በተለይም ደግሞ በውጪም እንደ ግራና ቀኝ ይሄን ነገር የሚያሰባስቡ እና ቲፒኤልኤፍ ለዚህ ደረጃ እንዲደርስ ያደረጉት በሙሉ እነዚህ ሰይጣናዊ አስተሳሰብ ነው ያላቸው እውነትም ከሲኦል አምልጦ የመጡ ናቸው እዚህ ምድር ላይ ሊኖሩ አይገባም የሚራሳቸው ከየት እንደመጡ የሚያሳይ ነው ታስታውስ እንደሆነ ቲፒኤልኤፍ ማለት የትግራይ ህዝብ ማለት ነው የትግራይ ህዝብ ማለት ቲፒኤልኤፍ ነው እየተባለ ይነገረን ነበር አሁን እንደዚህ በሚባልበት ጊዜ እንዲ ጆኖሳይድ ነው ይሉሃል ቲፒኤልኤፍን ስታጠቃ የትግራይ ህዝብን ያጠቃ ይሉሃል እነዚህ ጆኖሳይደሮች ናቸው ራሳቸው ስለዚህ እኚህ እናት ወይም ደግሞ ታጋይ የቲፒኤልኤፍ ሃርድ ኮሩን እንደዚህ በመግለጻቸው ሚስጥራቸውን አውጥተዋልና ሚስጥራቸውን ስላወጡ ደግሞ በፍጥነት የደብረጽዮን ነፍሰ በላዎች አንገቷን ይዘው ወደ እስር ቤት አስገብቷታል ይሄ በጣም አሳዛኝ ነው እሷን ወደ እስር ቤት ያስገቧት እንጂ በምንም ተአምር እነሱ የሞት መንገድ ወይም ደግሞ የውድቀት መንገድ ነውና የሚከተሉት የውድቀት መንገዳቸው ከውድቀት መንገድ የሚያድናቸው አይደለም ምክንያቱም እጅግ በጣም ሚሊዮኖች አሃዛዎች አሉ መላ የትግራይ ህዝብ የደብረጽዮን ግሩፕ ሃርድኮሩ የሚያቀነቅነውና ያወጀውን ማዋጅ ለነገሮች
ተቃውመዋል። የትግራይ ህዝብ አይደግፈውም። ይሄ ስለማይደግፈው የትግራይን ህዝብ በሌላ መንገድ አፍ ማሳዝ አለባቸው። የትግራይ ደግሞ አፉን አይዝም፣ ህዝቡ አፉን አይዝም። የትም ሀገር አፍ ህዝብ የለም። ኢህአዴግን የመሰለ ጠንካራ ኃይል አልነበረም። ምክንያቱም ኢኮኖሚውን ይዘዋል፣ ወታደራዊ ኃይሉን የጸጥታውን ይዘዋል። ጸጥታው ማለት ምንድን ነው? መከላከያውን ይዘዋል፣ ፌዴራል ፖሊሱን ይዘዋል፣ ኒስን ይዘዋል። ከዛ በተረፈ ደግሞ 80% ኢኮኖሚ በእጃቸው ነው የነበረው። ይሄንን ሁሉ ይዘው መላ የኦሮሚያ ወጣቶች እንደገና በኋላ የአማራ ክልል ተቀላቅሎ በባዶ እጅ ነው ይሄንን ኃይል ከስልጣን ያስወገዱት። ያላወቀው ነገር ይሄ ነው። የትግራይ ህዝብም ይሄን ያደርጋል። እኔ አንድ ትክክለኛ ማረጋገጫ የምነግርህ እነሱ አሁን ውጊያ ከጀመሩ ደብረጽዮን እና ግሩፑ አስመራ ነው የሚቀመጡት እንጂ መቀሌ ተቀምጠው ውጊያውን አይምሩም። ይሄን እንወቅ። መንገዳቸውን አበጅተዋል። ስለዚህ እነሱ ሰይጣን ስለመሆናቸው አንድ አሮጊት የ74 ዓመት አሮጊት ስለተናገሩ እሳቸውን በማሰር የሚፈጥሩትና የሚያመጡት ለውጥ የለም። ይሄ የመላ የትግራይ ህዝብ አቋም ነው። የመላው የትግራይ ወጣት አቋም ነው። የመላው የትግራይ ምሁር አቋም ነው። የትግራይ ምሁር ገሚሱ እንገነጠላለን ይላል፣ ገሚሱ ደግሞ ዴሞክራሲ መፈጠር ይላል። ስለዚህ ሁሉም ጸረ ወያኔ ናቸው። ይገንጠልም አይገንጠልም በጠመንጃ አፈሙዝ የሚመጣ ነገር የለም። ለመገንጠልም ይሁን ሌላ ነገር ለማድረግም ሰላማዊ በሆነ መንገድ ጠረጴዛ ላይ ቁጭ ብለህ ስትወያይ ትክክለኛውን ነገር ታመጣለህ። ትክክለኛውን ነገር ለህዝቡ መንገድ ትችላለህ። አሁን ግን በጠመንጃ አፈሙዝ እና እንደዚህ የሚናገሩ ሰዎችን ወስደህ ወደ እስር ቤት ማንጣት ሊትራሊ የሚሆነው ነገር ምንድን ነው? አዋጁ እንዳታስብ ነው የሚለው። ማሰብ አትችልም ነው። አንደኛ ነገር ይሄ ነው። በጣም የሚያሳዝነው ነገር ምንድን ነው? ከአንድ ቤተሰብ ሰው በዚህ መከተ የሚሉት ኮት አንኮት መከተ በሚሉት የዘባትነት ከከፈለ በኋላ ቤት ውስጥ የቀረ ወጣት ካለም ከአባት ወይም ከእናት አምጣ ከተባለ ማምጣት ነው ያለበት፣ መቃወም የለበትም ይላል። ስለዚህ እነዚህ ሰዎች ለነደብረ ጽዮን ጥቅም ሲባል፣ ለፈርዖኖቹ ጥቅም ሲባል የትግራይ ወጣት የትግራይ ቤተሰብ መፍረስ አለበት፣ መስዋዕትነት መክፈል አለበት። ከዚህ የተነሳ ደግሞ ቲፒኤልኤፍ አንዱ ወገኑ መርሲነሪ ነው። መርሲነሪ ያው ፋሽዝም አንዱ ፓርት እሱ ነው። የትም ቦታ ሄደው ይዋጋል። አርሚ 7 ታውቃለህ። ሁለተኛ አርሚ 13 ደግሞ ወዴት እየሄደ እንደተመታ ታውቃለህ። ሱዳን ገብቶ የሱዳን መንግስትን ወግኖ እዛ የእርስ በርስ ጦርነቱን አንዱን ወግኖ መዋጋት ነው። ይሄም ደግሞ በፈርዖኖች ስፖንሰርሺፕ የሚሄድ ስለሆነ ያላወቁት ነገር ነው። አሁን እነዚህ ሰዎች ዲክታተሮች፣ ፋሽስቶች በመሆናቸው ይሄ የህብረተሰብ እድገት የሚባል ሳይንስ አይገባቸውም። የህብረተሰብ እድገት ሳይንስ ህብረተሰቡ አንድን መንግስት ጭቆናው በቃኝ ባለበት ሰዓት ማንም ሊያቆመው አይችልም። የፈለገ ሰራዊት ቢኖረው ያ ሰራዊት ሊያቆመው የሚችል አይደለም። ስለዚህ በትግራይ ውስጥ የማማሃዛ ጉዳይ የትግራይ ህዝብን ፍላጎት የሚገልጽ ስለሆነ በምንም ተአምር እሳቸውን ይሰሩ እንጂ የትግራይ ህዝብን በሙሉ ወደ እስር ቤት ማጓጓዝ ስለማይችሉ በዚህ አይነት ህብረተሰባችን የትግራይ ህዝብን የትግራይ ምሁርም ሌሎችም እንደዚሁ ቢረዱት ተገቢ ይሆናል። ይሄ በጥላቻ የሚደረግ ፖለቲካ የትም ስለማይደርስ ማለት ነው። ምናልባት አምባሳደር ሰዓት እንዳለቀ ዳይሬክተር ምልክት ሰጠኝ። ከዚህ በላይ ብዙ ብናወራ ደስ ይለኛል፣ ግን መቅረት የለበትና በ2 እና በ3 ደቂቃ ማጠቃለል ከቻሉልኝ በዚህ አኳኋን ጽምዶ ምን በለው የህወሓት አዋጅ ማለትም ይሄ ኤርትራናይዜሽን ኦፍ ትግራይን እውን ማድረግ አላማቸው አድርገው እየሰሩ እንዳለ በአንድም በሌላ መንገድ እየሰማን ያለንበት ሂደት አለና ይህን ተከትሎም እንግዲህ የአሜሪካ መንግስት በተለይ በቅርቡ በእነዚህ ቡድንና በቤተሰቦቻቸው ላይ የቪዛ ክልከላ ማሳደሩ ይታወቃል፣ ተሰምቷል። እንደው ከዚህ አንጻር ይሄ ኤርትራናይዜሽን ኦፍ ትግራይ ምን ድረስ ሊሄድ ይችላል የሚለው ነገር አሳጥረው እስኪ ንገሩኝ አምባሳደር። ኤርትራናይዜሽን ኦፍ ትግራይ እውን አይሆንም። ይሄን አትጠርጥር። ኤርትራናይዜሽን ኦፍ ትግራይ ይሄን ያመጣ ወያኔ ነው። ወያኔ ደግሞ በትግራይ ህዝብ ላይ እንዲህ አይነት አዋጅ አምጥቶ አፋኝ፣ አትናገር፣ አታስብ የሚለው ነገር በትግራይ ህዝብ ላይ
ተግባራዊ ሊሆን አይችልም። ለጊዜው ችግር ሊፈጥር ይችላል። ይሄ በሁለት መንገድ አይሆንም። አንደኛ የትግራይ ህዝብ ይሄን አይቀበልም። ሁለተኛ ደግሞ የፌዴራል መንግስት ስለዚህ ስታብሊሽ ሞር በተለይ እዛ ሄጀሞኒ መፍጠር ፈቃደኛ አይደለም፣ ፈቃድም አይሰጥም። ከዚህ አኳያ ይሄ የሚሆን ነገር አይደለም። በዚህ መንገድ መታየት አለበት። አሁን የአሜሪካ መንግስትም በዚህ የቲፒኤልኤፍ ሃርድ ኮሩ ላይ ያሳለፈው ውሳኔ እጅግ በጣም አስፈላጊና የሚቆነጥጥ ነው። ይሄ በእነሱ ብቻ አይደለም። ልብ አድርጉ፣ ውጭ ሀገር ኖረው በለው ፍለጠው ቁረጠው ለሚሉ ሰዎችም አሜሪካን መሰረት አድርጎ ለእነሱም ነው፣ ለእነዚህ ብቻ አይደለም። ምክንያቱም ጠመንጃ ይዞ ካላሽን ይዞ ጥይት የሚተኩስ ብቻ ሳይሆን ከዛ በላይ ደግሞ የፕሮፓጋንዳ ማሽኑን ይዞ አሜሪካን ሀገር ቁጭ ብሎ እንዲህ አይነት ነገር ለሚያደርግም አሜሪካኖች የወሰዱት እርምጃ እጅግ በጣም የሚያስመሰግን ነው እና ይሄንን በዚህ መንገድ አየዋለሁ። ከዛ በተረፈ ግን የትግራይ ምንድነው ኤርትራናይዜሽን በትግራይ ላይ አፕላይ ሊያደርግ ይችላል። ለጊዜው የተወሰነ ተጽዕኖ ሊያሳድር ይችላል እንጂ እኔ ኢትዮጵያዊ ነኝ የሆነ ሰው አምጥቶ የሌላን አገር ኤርትራዊ ሁን ብለኝ አልሆንም። ናቹራሊም አይሆንም። ሁለተኛ በአቋም ደረጃም የትግራይ ህዝብ ያንን አይቀበልም። ሶስተኛ ደግሞ የፌዴራል መንግስቱ ዝም ብሎ የሚያይ አይደለም። ከዚህ አኳያ ነው የማየው። በጣም ጥሩ ክቡር አምባሳደር ጀነራል ባጫ ደበሌ በኬንያ ባለሙሉ ስልጣን አምባሳደር ማለት ነው። እንደው በቀጥታ ገብተው ለሰጡን ጠለቅ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። ምናልባት የቀሩ ጥያቄዎች አሉን፣ በክፍል 2 የምንመለስባቸው ነው የሚሆነው። ለነበረው ቆይታ እጅግ አድርጌ ነው አመሰግነው ክቡር አምባሳደር። ታንክ ዩ። ይህን እድል ስለሰጠኝ